ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን አላቸው? በአሁኑ ሰዓት ከሲዳማ ክልል ምስራቃዊ ዞን በንሳ ወረዳ የደረሰን እጅግ ልብ የሚሰብር አሳዛኝ መረጃ አለ። ይህም ምንድን ነው? የ12 ዓመቷ ሕፃን አዜብ ከቤተ ክርስቲያን በር ላይ ተጠልፋ እንደተወሰደች የሚያሳይ ነው። የደረሰን መረጃ እንደሚያመለክተው ከሆነ በሲዳማ ክልል ምስራቃዊ ዞን በንሳ ወረዳ የዳየ ከተማ ነዋሪ የሆነችውና ገና የ12 ዓመት እንቡጥ ሕፃንና ጎበዝ ተማሪ የሆነችው አዜብ እሁድ ዕለት ከቤተ ክርስቲያን ስትወጣ በባጃጅ ታፍና ከተጠለፈች ዛሬ ሶስተኛ ቀኗ እንደሆነ ነው የደረሰን መረጃ የሚያመለክተው። የዚህች ሕፃን ልጅ መጥፋት ወላጆቿንና ቤተሰቦቿን በከፍተኛ ጭንቀትና ስቃይ ላይ ጥሏቸዋል ተብለዋል። ከአካባቢው ምንጮች ለማወቅ እንደተቻለው ይህ በሕፃን ልጅ ላይ የተፈጸመ አስከፊ ድርጊት የሁላችንንም ቤት የሚያንኳኳ በመሆኑ የክልሉና የአካባቢው የጸጥታ አካላት፣ ፖሊስ እንዲሁም የሚመለከታችሁ የመንግስት ባለስልጣናት ለጉዳዩ ከፍተኛ ትኩረት በመስጠት ሕፃኗን በፍጥነት ለማስለቀቅና ወደ ወላጆቿ ለመመለስ አስቸኳይ ክትትልና እርምጃ እንድታደርጉ በታላቅ አክብሮት እንጠይቃለን ይላል የአካባቢው ማህበረሰብ ለሕግ አካላት ባስተላለፈው መልእክት። ማህበረሰቡም መረጃው ለብዙሃን በፍጥነት ደርሶ ሕፃኗ በሰላም እንድትገኝ ይህን መረጃ ሼር በማድረግ እንድትተባበሯቸው መልእክታቸውን አስተላልፈዋል። እንግዲህ ተመልካቾቻችን በሲዳማ ዞን ካለፉት ጥቂት ዓመታት ወዲህ በተለይ የሴት ልጅ የጠለፋ ሁኔታ ተስፋፍቶ ከነበረበት ትንሽ ጋብ ብሎ እንደነበር ይታወሳል። ከጥቂት ዓመታት በፊት በክልሉ አንድ የባለስልጣን ጋሻ ጃግሬ ነኝ የሚል ወጣት እንዲሁ አንዲትን ታዳጊ ወጣት ከሰፈሯ ጠልፎ ወስዶ ለተወሰኑ ቀናት ሰውሮ አቆይቷት በመጨረሻም ለፍርድ ቀርቦ እንደነበር የሚታወስ ነው። ይህ ነገር በተደጋጋሚ ከዓመታት በፊት እዛ አካባቢ ይከሰት ነበር። ይሁንና ከ3 ቀናት በፊት የተከሰተው ይህ አሳዛኝ ሁኔታ ምናልባት ይህ ጉዳይ ትንሽ ጋብ ካለ በኋላ እንደገና እንዲቀሰቀስ ያደረገው ምናልባት የሕጉ መላላት ይሆን የሚል ጥያቄ በብዙሃኑ ዘንድ እያስነሳ ይገኛል። ይህች ታዳጊ እንግዲህ ቤተ ክርስቲያን ከጓደኞቿ ጋር ሄዳ በመውጣት ላይ ያለች ነው በር ላይ ባለሶስት እግር ተሽከርካሪ ባጃጅ አፍነው ከ3 ቀናት በፊት ይዘዋት እንደጠፉ ነው ጓደኞቿና ቤተሰቦቿ እየተናገሩ ያሉት። እንግዲህ ይህቺ ልጅ ገና 12 ዓመቷ ነው። የፍቅር ግንኙነት የማድረግ ዕድሜዋም ገና እንደሆነ ያው ከዕድሜዋም አንጻር የሚታወቅ ጉዳይ ነው። ነገር ግን ሕፃንን ልጅ ጠልፎ ለመውሰድ ቢያንስ ያ ሰው ከእሷ ጠና ባለ የዕድሜ ክልል ውስጥ ያለ መሆን አለበት። መቼም ለጠለፋ አንድ ሰው ሲዘጋጅ ያው የሚያደርጋቸው የተለያዩ ቅድመ ዝግጅቶች ይኖራሉ። ቤት ማዘጋጀት፣ ገንዘብ የማግኘት አቅሙም ከፍ ያለ ሊሆን ይችላል። ስለዚህ ከልጅቷ በብዙ ዓመት የሚበልጥ ሰው መሆን አለበት ተብሎ ነው የሚገመተው። እና ይህ ሁኔታ ቤተሰቦቿን፣ የአካባቢው ማህበረሰብና ጓደኞቿን እጅግ ጭንቀት ላይ ጥሏቸዋል። በተለይ የሴት ልጅ ሕፃናት ወላጆች ልጆቻቸውን ወደ ትምህርት ቤትም ሆነ ወደ ቤተ ክርስቲያን ለመላክ እጅግ ፍርሃት በተሞላበት ሁኔታ ተውጠው እንደሚገኙ ለማወቅ ተችለዋል። ይህ ጉዳይ እንዲሁ ለዓመታት ትንሽ ጋብ ያለ ይምሰል እንጂ እዛ አካባቢ በተደጋጋሚ የተከሰተ ሕዝቡን ሽብር ላይ የጣለ ክስተት መሆኑ ይታወቃል። ይሁንና ይህችን ልጅ የጠለፋት ሰው ምናልባት ልጅቷን የት እንዳደረሰ ባይታወቅም በሕግ ቁጥጥር ስር መዋሉ አይቀሬ ቢሆንም በዚህ ምክንያት የብዙ ሕፃናትና ወላጆቻቸው የስነ ልቦና ጉዳት ሊያጋጥማቸው እንደሚችል መገመት ይቻላል። ምክንያቱም ሴቶች ልጆች ዛሬ በአካባቢውም በተለያዩ ቦታዎችም በሰላም ወጥቶ የመግባት ነፃነታቸው የተጠበቀ ቢሆንም በዚህ ክልል በተደጋጋሚ የተከሰተው ነገር የአካባቢውን ወላጆች የሴት ልጆችን ወላጆች በተለይም ትልቅ ስጋት ላይ መጣሉ ነው እየተነገረ ያለው። ቤተ ክርስቲያን ከመላክ ትምህርት ቤት ከመላክ ከዚህ በላይ ወላጆች እምነት ሊጥሩባቸው ከሚገቧቸው ወይም ከሚችሏቸው ተቋማት አንዱ ትምህርት ቤትና የእምነት አካባቢዎች ናቸው። ስለዚህ ወደ እምነት አካባቢና ወደ ትምህርት ቤት ልጅን በነፃነት መላክ ካልተቻለ ምንድን ነው ዋስትናው? የአካባቢ እንግዲህ እንደዚህ አይነት ተደጋጋሚ ድርጊቶች እየተፈጸመበት የሚገኝ አካባቢ ሆኖ ተመዝግቧል። እንደ ገለጽኩት እንግዲህ ከዚህ በፊት ከአንድም 2-3 ተመሳሳይ ድርጊቶች ተፈጽመውበታል በአካባቢው። ነገር ግን የሕጉ መላላት የሰውን ልጅ የሚያክል ክቡር ሰብአዊ ፍጡር አፍኖ አስገድዶ ወስዶ ሆነ ቦታ ላይ
ደብቆ ያቆየ ግለሰብ ከተያዘ በኋላ የሚፈጸምበት የሕግ ፍትሐዊ አካሄድ ትክክለኛ ነው ተብሎ አይታሰብም። በተደጋጋሚ እንደታየው የፍትህ አካላት በእንደዚህ አይነት ጉዳይ ላይ ጠንከር ያለ ፍትሐዊ እርምጃ ለመውሰድ ዳተኝነት ይታይባቸዋል። ምናልባትም ማስፈራራቶች እንዲሁም የተለያዩ ጫናዎች ሊኖሩባቸው ይችላል። ይሁን እንጂ የቅጣቱ ቀላልነት ሰዎችን በተለይ ወንዶችን ለእንደዚህ አይነት እኩይ ተግባር እየገፋፋቸውና እያደፋፈራቸው እንደሚገኝ ነው ታዛቢዎች እየገለጹ ያሉት። ስለዚህ የዚህችን ልጅ ጤንነት በተመለከተ እስካሁን በ3 ቀናት ውስጥ ስልክ ተደውሎም አጋቾች እንግዲህ ብዙ ጊዜ እንደሚታወቀው ካገቱ በኋላ ቢያንስ በ24 ሰዓት ወይም በ48 ሰዓታት ውስጥ ስልክ ወይም ለወላጆች ወይም ለተጠለፉት ሴቶች ልጆች የቅርብ ሰዎች ስልክ እየተደወለ እዚህ ቦታ ናት አታስቡ ብለው ራሳቸውም ልጅቷም የተጠለፈችውም ተገዳ ሳይሆን በፍላጎቷ እንደሄደች የማስመሰል በስልክ ወላጆቿንና እሷን የማገናኘት ተደጋጋሚ የወንጀል ፈጻሚዎች ይፈጽሙት የነበረ ድርጊት እንደነበር ይታወሳል። ይሁንና እች የ12 ዓመት ሕፃን አዜብ ከቤተ ክርስቲያን በር ላይ ከተጠለፈች 3 ቀናት ቢያልፍም እስካሁን ለወላጆቿም ጓደኞቿም በእሷ በኩልም ሆነ በጠላፊዎቿ በኩል የተደወለ ስልክ እንደሌለ ነው እየተነገረ ያለው። ስለዚህ ፈጣሪ ባለችበት እህታችንን ወይም እችን ታዳጊ ሕፃን እንዲጠብቃት የሁላችንም ምኞት ነው። እንግዲህ ይህም ፕሮግራም ለተለያዩ አካላት እንዲዳረስ ሼር በማድረግ ልጅቷ በአፋጣኝ መገኘት የምትችልበትን ሁኔታ እንድናመቻች ለሁላችንም የሰብአዊነት ጥሪያችንን ማስተላለፍ እንወዳለን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች በሌላ ዝግጅት በሌላ ጊዜ እስክንገናኝ መልካሙን እየተመኘሁላችሁ በዚህ እሰናበታለሁ።